ሰላም ሰላም ቤተሰቦቼ በያላችሁበት የፈጣሪ ሰላም ይድረሳችሁ ያልኩኝ ለቤቴ አዲስ የሆናችሁ ቤተሰብ ሆኑ እላለሁ። እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ። ምንድነው እዚህ በቪዲዮ ላይ እንደምታዩት ወንድማችን ያው ከሰሞኑ መነጋገሪያ ነበረ። ምንድነው እሱ ሊቢያ ላይ ተይዣለሁ እና ወደ ስንት ሚሊዮን ብር ተጠይቄያለሁ። የሀገሬ ልጆች እርዱኝ ብሎ ወደ ሚዲያ መጣ። ፎቶ ተፖሰተ። የተለያዩ ሚዲያዎች ተቀባበሉ። ቲክቶከሮች፣ ዩቲዩበሮች እንደዚሁም ፌስቡከሮች ተቀባበሉት። በጣም ነበረ ያዘነው። እኔ በጣም ነበረ ልጁ ሳየው እምባዬ ተናነቀኝ። ከጓደኞቼ ጋር ሆኜ ነበር ያየሁትና በጣም አዝኜ ለእናቱ እና ከእናቱ ጋር የተነሳው ፎቶ እያያችሁት ነው አይደለም? እና በጣም ነበር ያዘንኩኝ። በቃ መቼ ነው ስደት የሚቆመው? መቼ ነው ይሄ መሰለ ልጅ እንደዚህ በረሃ ውስጥ አፈር ሆኖ ጸጉሩ ተላጭቶ የሆነ ነገር መስሎ እና በጣም ነበረ ልቤ የተነካው። እና እኔ ብቻ ሳልሆን በጣም ብዙ ሰዎች አዝነዋል፣ ይሄን ፎቶ ያየ ማለት ነው። ግን ዛሬ ጉርሻ ፔጅ እንደለቀቀው ልጁ ውሸት ነው እና ኢትዮጵያ ውስጥ ነው ያለው፣ ለቤተሰቦቹም ዋሽቷል፣ ለጓደኞቹም ዋሽቷል እና እናትየው የምታውቀው ነገር የለም። ፎቶ ያው ማንም ሰው ከቤተሰቡ እንደሚነሳ ነው የተነሳውና ወደ ሚዲያ ይሄን ያህል መነጋገሪያ እንደሆነ እናትየው አታቀማሉ፣ ቤተሰብም አያቀማሉና የውሸት ነው። አዲስ አበባ ውስጥ ነው ያለውና በረሃ አፈር ቦታ ላይ ሄዶ ነው አሉ ይሄን ነገር ያደረገውና ብርም ፍለጋ ማለት ነው ከሰዎች ከሀገሩ ልጆች ለመቀፈል ፈልጎና የእውነት በጣም ነው በቃ የገረመኝ። አሁን እንግዲህ ቲክቶክ ላይ በጣም ብዙ መነጋገሪያ ሆኗል ልጁ። ፌስቡክ ላይም ያው በተለያዩ በቃ ሰው የሆነ ነገር ሲደርስበት ነው የሚጮኸው፣ ከመድረሱ በፊት አይጠራጠርምና ደግሞ ምንም ያጠራጥር ነገር የለም። እንግዲህ ሌሎች እህቶችና ወንድሞች ሊቢያ ላይ ታስረው በብዙ በወንበዴዎች ተይዘው ብር ሲጠይቁ ነው የምናውቀውና መርዳት ያለበት ሰው ያው ይረዳል ማለት ነውና በጣም የብዙ የመዳብ ቅመሞች ወይኔ ብሬ፣ ወይኔ እንደዚህ ልኬ፣ ወይኔ 10,000 ልኬ፣ ወይኔ በአላህ፣ ወይኔ በእግዚአብሔር ኮመንት ላይ ማለት ነው። እና በቃ ህዝቡ ተንጫጫ እና የመዳብ ቅመም በጣም ነው የምታሳዝኝው። ለራስሽ በአንድ ለጠላ ጫማ 2 አመት እየኖርሽ ይፈሳሽ የፀጉር ቅባት ለመግዛት ምሰስጂ፣ ከመዳብሽ ምሰርቂ፣ ሻምፖ ለራስሽ ሎሽን ማትገዢ ግን በየሚዲያ ተቸገርኩ እርዱኝ ሲል ሳታጣሩ ብራችሁ መንዝር ጋርጋችሁ አውጥታችሁ ምሰጡ እህቶቼ፣ የእውነት እኔ ስለ አውሮፓ አሜሪካ ምናምን ስላሉ አይመለከተኝም። ምክንያቱም እነሱ የተማሩ ናቸው፣ እውቀት አላቸው፣ ማን መርዳት እንደሌለባቸው የሚያውቁ ናቸው። የመዳብ ቅመሞች ግን ስናሳዝን፣ እኔ ባይዘወይ ለእርዳታ ተብሎ ሚዲያ ላይ የሚጮኸው ነገር ረድቼ አላቅም። ንፉግነሽ እንዳትሉኝ፣ መርዳት ስለማልፈልግ መርዳት ያለብኝ ቦታ ስለምረዳ ማለት ነው። መጀመሪያ ከቤት አይደለም የሚጀምረው፣ ከቤት ጎረቤት ወይ ዘመድ አይደለም። በጣም ብዙ የቸገራቸው ቤተሰብ አሉኝ፣ ብዙ ከኔ የሚጠብቁ ጓደኞች አሉኝ፣ አብሮ አደጎቼ ከኔ የሚጠብቁ ዘመዶቼ፣ አጎቴ ልጆች፣ አጎቶቼ አሉ በጣም የተቸገሩ ሚዲያ ማያውቃቸው ማለት ነውና አሁን ይሄ ልጅ አይተን ሌላ ሰው የእውነት የተቸገረ ሰው የእውነት ሊቢያ ላይ የታሰሩ ወንድሞቻችን ላይረዱ ነው ወይ? የኔ ጥያቄ። እና ይሄ ልጅስ ምን አይነት ቅጣት ነው የሚቀጣው? ህግ አይቀጣውም? በቃ ሚዲያ ካወራ በኋላ እንደ ማንኛውም ወሬ ተወርቶ ሊያልቅ ነው፣ ሊታው ነው ማለት ነው። የእውነት እኔ በጣም ተሰማኝ። በቃ ከእህቴ ጋር ጓደኛዬ ያለች እዚህ ማለት ነው አብረን ምን ሰራና አብረን ነበር ያለቀስነው። እውነት እንባ ተናነቀን። በተለይ ከእናቱ ጋር የተነሳ ፎቶ እና ሊቢያ ላይ ነኝ ብሎ መላጣ ሆኖ ጸጉሩን ተላጭቶ ምናምን ነገር በቃ ሰው ለብር ጥግ ድረስ ይሄዳል፣ ይሰግጣል። መሰገጥ ማለት የህዝብን ብር መብላት ነው። የምስኪኗ የመዳብ ቅመም ብር መብላት ነው መሰገጥ። ምንም ማታቋ አካውንት እንኳን ጻፊ ስትባል ማታቅ 10,000 ብሬ፣ ወይኔ 20,000 ብሬ ትላለች። አንዷ ደግሞ ወይኔ 5,000 ብሬ፣ ወይኔ 7,000 ብሬ፣ ወይኔ በአላህ ይላሉ። ብታይ
የሆነ ሰው ግን እንዴት ማለት እስከ መቼ? እኔ የእውነት አትርዱ፣ በቃ አትርዱ አልላችሁም አልልም፣ አትርዱ በቃ የእውነት እንዴ ስንት ጎረቤት አሉን እኮ አንድ ሲኒ ቡና መጠጣት ያቃታቸው ጎረቤት እኮ አሉት። የእውነት ማለት ነው። ግዴታ ስላልጮሁ ቸገረኝ ስላላሉ ቤተሰቦቻችን አሁን እኛ ለቤተሰቦቻችን በተን ነው ሌሎች 10,000 ብር አውጥተን መዝንገል ለሚዲያ ህዝብ የምንሰጠው እንዴ? አሜሪካን ያሉ ስለተረፋቸው ይስጡ፣ መብታቸው ነው። አውሮፓ አረብ ሀገርም ሆነው በግል ስራ የሚተዳደሩ አሉ፣ ሀብታሞች አሉ፣ ድርጅት ያላቸው አሉ። የመዳብ ቅመም ማለት ነው ከቤተሰብሽ አልፎ ነው ይሄን ያህል 10,000 ብር አውጥተሽ ምትልቂው። ደግሞ ለአንድ ሰው እኮ አይደለም፣ በቃ እርዳታ እርዱን ተብሎ የሆነ ፌመስ ሰውዬው አለ ወይም ሴትዮ አለች ቲክቶክ ላይ እሷ በቃ ጌታ ናት። እሷ ካዘዘች ነው፣ እሱ ካዘዘ እውነተኛ ሰው ነው። እንደ እኔ ከቤተሰቦቼ ለቤተሰቦቼ እንኳን አልተረፍኩም። የእውነቴ ነው የምላችሁ። እኔ እንኳን ሌላ ሰው ልረዳ ይቅርና ቤተሰቦቼ መርዳት ራሱ እኮ ይሄ ጽድቅ እኮ ነው። ቤተሰቦቼ እንዳይቸገሩ ጎዳና እንዳይወጡ ራሱ ለቤተሰቦቼ መቻል ማገዝ ራሱ እኮ ለእኔ እርዳታ ነው፣ እንደ እርዳታ ነው። ቸግሯቸው ለሌላ ሰዎች እርዳታ እንዳይጠይቁ ማለት ነው። እና ለምን እስከ መቼ ነው የምንበላው? የምትበሉት? እኔ እንኳን በህይወቴ ተበልቼም ልኬም አላውቅም። ለቤተ ክርስቲያን ራሱ ለማቀው ሰው ወይ ለእህቴ አስገቢ ቤተ ክርስቲያን አስገቢ ብዬ ነው በእጇ ነው እንጂ እንዲህ አካውንት ተፖስቶ ምን ተብሎ እኔ እንደዚህ አይነት ጭዌ አይመቸኝም። የፈለገ ገጠር ልጅ ብሆን የፈለገ ገጠር ተወልጄ ባድግ ብሬ ላይ ቀልድ አላውቅም። ምክንያቱም እኔ ዋጋዬን አውቀዋለሁ፣ ልፋቴን አውቀዋለሁ። እዚህ ጋር ምለፋው ልፋት እኔ አሁን እያመመኝ ነው የምሰራው። እውነቴ ነው የምላችሁ ተመልካቾች፣ 15 ቀን ሆኖኛል ከታመምኩ። ግን ታመሻል ተኝ ለአንድ ደቂቃ አልባልም። ጠዋት 10 ሰዓት ተኩል ነው የምነሳው በኢትዮጵያ ማለት ነው። በዚህ ሀገር ደግሞ 4 ሰዓት ተኩል። አሁን ስንት ሰዓት ነው? 3 ሰዓት ሊሆን ነው። ይሄው ፍጥጥ ብያለሁ እንደ ቀን ማለት ነው። 4 ሰዓት 5 ሰዓት ነው የምተኛው እና ፊቴው ላይ ይሄው አይኔ ያያችሁ በእንቅልፍ እጦት ማለት ነው። በጣም ነው ደግሞ ስለሚደክመኝ ሰላምም ስለሌለኝ ብዙ አልተኛም እና ከጠዋት ጀምሮ እስከ ማታ። በእርግጥ ኢትዮጵያም እንደዛ ነው የሚሰራው፣ ግን እንደ አረብ ሀገር አንሰራ። ገብቷችኋል? የምግብ ስራ ደግሞ ታውቁታላችሁ። ማድ ቤት አያልቅም። በተለይ ታውቃላችሁ፣ ፊት ለፊታችሁ ካሜራ ተደቅኖ ነው በቃ ሁሉም ነገር አላቅምና እንደዚህ ለፍቼ ዋጋ ከፍዬ እረፍት አጥቼ ልጅነቴን መስዋዕት አድርጌ ወጣትነቴ ቤተክርስቲያን መሄድ እያማረኝ ሳልሄድ መዝናናት እያማረኝ ሳልዝናና ጸጉሬ እንደዚህ ታፍኖ ከአመት እስከ አመት ይሄ ጨርቅ ነው የሚቀያየረው። ሌላ ፋሽን ልብስ አልለብስም እና እንደዚህ ሆኜ ያገኘሁት ብር እንደ ቀልድ የሆኑ ሰዎች ሚዲያ ላይ አካውንት ላኩ ተቸገርን። እኔ ለምን ሰው ተቸገረ ለምን ተረዳ አልልም። ቢያንስ እንኳን አነስ አርጋችሁ ቢያንስ 2,000 ብር 1,000 ብር ብትልኩ በቂ ነው። እንደናንተ እንዳቅማችሁ ማለት ነው እንዴ 20 እና 30 ሺህ እናንተ እሺ። አሁን ይሄው ልጁ የውሸት ነው ተባለሽ ለእናንተ በየአድራሻችሁ እየተፈለጋችሁ ብራችሁ ሊመለስ ነው። ይሄ እኮ ጽድቅ አይደለም። የእውነት ከቤተሰብ ራሱ በቤተሰብ ላይ ጨክናችሁ እኮ ነው ምንም ለማታውቁ ሰው የምትሰጡ። ይሄ እኮ ጽድቅ አይደለም። በሙስሊምም ሰደቃ አይደለም፣ በእኛም ደግሞ ምንድነው ጽድቅ አይደለም። የእውነት እንዴ ለተቸገረ በሙስሊም እኮ የሚለው እኔ አሁን ቤተሰቦቼ ሙስሊም ናቸው እንዳለ ከአባት ከእናቴ ውጪ ማለት ነው። ምንድነው የሚለው 7 ቤተሰቦችህን እርዳ እኮ ነው የሚለው። ከ7 ቤተሰቦችሽን ካለፈልሽ በኋላ ነው ሌሎች ዘመድ አዝማድ ምናምን እንትን የምትዩ እንዴ። እኔ አሁን አክስት አለችኝ በጣም የለጠጠች ሀብታም ማለት ነው። በየአመቱ ሰደቃ ታወጣለች ለቤተሰብ ማለት ነው፣ ለእህቷ ልጆች ለአክስቷ ልጆች ምናምን ነገር። ከዚህ ከምሰጣቸው በፊት ግን የቸገራቸው ሰዎች አሉ። ግን ይሄ በቃ ያኔ እንደ እምነታቸው ማለት ነው። በእኛም ደግሞ አጠገብህ ያለው ሰው ሳትረዳ ሌላ ሩቅ ቦታ እኔ ዝናን ለማግኘት ነው አልል። አያውቋችሁ አካውንት ስማችሁ ላይ ማን እንደሆናችሁ እኮ አይታወቅም፣ አትታወቁም። እና እኔ ሰው አትርዱ አልልም። ቢያንስ አነስ ያለ ብር
10,000 ብር ትላለች። የእውነት ተመልካቾች ጉርሻ ፔጅ ግቡና ወይኔ 20,000 ብሬ፣ ወይኔ 5,000 ብሬ፣ ወይኔ 7,000 ብሬ፣ ወይኔ በአላህ ወይኔ በማርያም ይሄ ሰው ግን እንደው ይሄን እኮ እናትሽ እኮ እውነት አንድ ሲኒ ቡና የምትጠጣበት ብር አጥታ ሊሆን ይችላል። የእውነቴ ነው የምላችሁ። እንዲያ ኢትዮጵያ ውስጥ እኮ በተለይ ክፍለ ሀገር ልጆች ስትሆን እኮ ሳሙና እኮ የሚያጡበት ጊዜ እኮ አለ። የልብሳቸው ማጠቢያ ሳሙና ቢታጣበት ጊዜ አለ። ከጎረቤት የሚበደሩበት ጊዜ አለ። የኛ እኮ ይሄ 50 እና 60 ሺህ ብር መመንዘራችን አይደለም ማሰብ ያለብን። የወጣንበት መንደር ማሰብ አለብን። የእውነት ምን አይነት መንደር ውስጥ ነው የወጣ ነው? እኛ ዛሬ ሚዲያ መጥቶ ስለተባላን ስለተጫጫሁን አይደለም። እናንተ ኢትዮጵያ ገብታችሁ ትንሽ ጊዜ ብትቀመጡ 1 2 ወር 3 ወር ስለ ኢትዮጵያ ችግር ይገባችሁ ነበር። በተለይ ብዙ አመት የቆያችሁ ሴቶች በቃ አረብ ሀገር ይሄ ምንድነው ተዋሃዳችሁና የኢትዮጵያን የቤተሰቦቻችሁ የጎረቤት ችግር ረሳችሁት። አሁን ሰዎቼ ስለመጡ ቻው ብዙ ላወራ ነበር እና ቤተሰቦቼ ድምጽ ዘግቶኛል። በጣም ታምሜ ነበረ፣ ግን እግዚአብሔር ይመስገን ተሻለኝ እና ሰዎቼ ስለመጡ በቃ ቻው ሰናበታችኋለሁ። ሀሳብ አስተያየታችሁ ደግሞ አይለየኝ፣ ስድብም ከሆነ ምርቃትም